ይህ የአማራ ድምፅ ራዲዮ ነው። የአማራ ድምፅ ራዲዮ ዘወትር ሰኞ፣ ረቡዕና ቅዳሜ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት እስከ ምሽቱ 3 ሰዓት በ19 ሜትር ባንድ ወይም በ15360 ኪሎ ሄርትዝ የሚያስተላልፈውን ፕሮግራም አሁን ጀመረ። ክቡራትና ክቡራን አድማጮቻችን እንደምናመሻችሁ። ዛሬ ዕለተ ሰኞ ህዳር 5 ቀን 2009 ዓመተ ምህረት ነው። የዛሬ ዝግጅታችንን መርሃ ግብር ላስተዋውቃችሁ። በመጀመሪያ የተለመደው ዜና ይቀርባል። በመቀጠልም ከፕሮፌሰር ፍቅሬ ቶለሳ ጋር ባለፈው ሳምንት ጀምረነው የነበረው ቃለ መጠይቅ ሁለተኛና የመጨረሻ ክፍል ይከተላል። ከዚያም በወያኔ እርሾ አንዲት ኢትዮጵያን ማሰብ አይቻልም ማስጠንቀቂያ ለአዲሱ ንቅናቄ በማለት ሳሊ አምሳሉ ገብረ ኪዳን አርጋው አንድ ጽሑፋቸውን ጀምረው ካስነበቡን በኋላ ቀጣዩ ጽሑፍ ላይ እመለስበታለሁ ብለው ነበርና እሳቸውም ጽሑፉን ጽፈውታል። እኛም በቀጠሯችን እናቀርበዋለን ብለን ነበርና ዛሬ እናቀርብለዋለን። በመጀመሪያ ግን ዜናዎቹን ላቀርብላችሁ። ርዕሰ ዜናዎቹ። ትላንት ቅዳሜ ሌሊት የአማራ ማንነት ተጋዳዮች በሳንጃ የወያኔን ካምፕ ጥሰው በመግባት የጦር መሳሪያ ሲዘርፉ በዛ ያሉ ወታደሮችም ገደሉ። ይድረስ በባህር ዳር ውስጥ ለምትኖሩ ባለስልጣናት፣ ከፍተኛ አመራሮችና የፖሊስ አዛዦች መልእክታችን ይድረሳችሁ ሲሉ የባህር ዳር የበላይ ልጆች ወጣቶች መልእክት አስተላለፉ። በወገራ እንቃሽ ቀበሌ የወያኔ ወታደሮች ከአማራ ተጋድሎ ገበሬዎች ጋር በአሁኑ ጊዜ ለውጊያ ተፋጠው ይገኛሉ። የህብረተሰቡን የልብ ትርታ ለማዳመጥ በተለይ በአማራ ክልል የሚኖሩ የመንግስት ሰራተኞችና ምሁራንን አስተሳሰብና አስተያየት ለመገምገም ወያኔ ያደረገው የስብሰባ ጥሪ ሳይሳካ ተበተነ የሚሉት ዜናዎች የዛሬ ርዕሶቻችን ናቸው። ዜናዎቹን በዝርዝር። የነጻነት ተጋድሎ በሰሜን ጎንደር ተጠናክሮ ቀጥሏል። አሻፍረኝ ብለው ከወያኔ ሰራዊት ጋር ለመፋለም ጫካ የከተቱት የአማራ ተጋዳዮች ታች አርማጮ ሳንጃ የወያኔ ጦር ካምፕ ላይ ጥቃት አድርሰው የወያኔ ወታደሮችን መግደላቸው ተሰምቷል። ታጣቂዎች ትላንት ቅዳሜ ሌሊት በሳንጃ የሚገኘውን የወያኔ ትግሬዎች ሰፍረውበት የነበረ ወታደራዊ ካምፕ ላይ አደጋ ጥለው የጦር ካምፑን አዛዥ ጨምሮ 4 ወታደሮችን ገድለው የአማራ ተጋዳዮች በወሰዱት እርምጃ በርካታ የጦር መሳሪያዎችን መማረካቸው ታውቋል። ሳንጃ ላይ ቅዳሜ ለእሁድ አጥቢያ ሌሊቱን የዘለቀ ከፍተኛ ውጊያ ሲደረግ ማደሩና የአማራ ማንነት ተጋዳዮች በተሳካ ሁኔታ ግዳያቸውን ጥለው የወታደርና የትጥቅ ምርኮ ቀንቷቸው በድል መሰወራቸው ታውቋል። ከዚህ ጋር ተያይዞ አርማጭሆ ዋሊያ ቀበሌም እንደዚሁ የወያኔ ኮማንድ ፖስት ማዘዣ ጣቢያ ላይ ታጣቂዎች አደጋ ጥለው የወያኔ ወታደሮች ላይ የደረሰ ጉዳት ባይታወቅም የወያኔ ወታደሮች ነፍስ ያውጭኝ ብለው እንዳመለጡና ካምፑ ሙሉ በሙሉ መቃጠሉም ተሰምቷል። ይድረስ ለባህር ዳር ውስጥ ለምትኖሩ ባለስልጣናት፣ ከፍተኛ አመራሮችና የፖሊስ አዛዦች መልእክታችን ይድረሳችሁ ሲሉ የባህር ዳር የበላይ ልጆች ወጣቶች መልእክት አስተላልፈዋል። መልእክታቸው ይህን ይመስላል። የሞት የሽረት ትግሉ ተጀምሯል። ከዚህ በኋላ በተለያዩ የማሰቃያ ቦታዎች አጉራችሁ ያስቀምጧቸዋቸውን ወንድሞቻችንን ካልፈታችሁ ባለፈው የወሰድነውን የማስጠንቀቂያ ጥቃት አይነቱንና መጠኑን ቀይረን ከባድ ጥቃት ለማድረስ ተዘጋጅተናል። ከዚህ በኋላ እናንተ አሳሪ፣ እናንተ ገራፊ፣ እናንተ ገዳይ ሆናችሁ የምትቀጥሉበት ሰዓት አልፏል። ስትገሉ እንገላለን፣ ስታስሩም እንገላለን፣ ስትገርፉንም እንገላለን። ልዩነቱ ከባድ ነው። የምታደርጉት ግፍ በእናንተና በቤተሰቦቻችሁ በጥፍ ዋጋ እናስከፍላለን። ኮማንድ ፖስትና አስቸኳይ ጊዜ አዋጅም እንደማያቆመን አይታችሁታል። ከፍተኛ ጥበቃ የምታደርጉበት ቦታ ሁሉ የፈለግነውን ጥቃት የምናደርስ መሆናችን አሳይተናችኋል። ማንንም የመግደል ፍላጎት የለንም። እናንተ ግን የጠየቅነውን ከመመለስ ይባሱኑ በየቀኑ በማን አለብኝነት ማሰራችሁን ቀጥላችሁበታል። ከዚህ በኋላ ወደማንፈልገው ግድያ እንገባለን። ማንም ባለስልጣን ከኛ እይታ አይሰወርም።
በየትኛውም ቦታ አይን አለን። በፈለግነው ቦታ በፈለግነው ሰዓት ጥቃት ለማድረስ የሚያስችል በቂ ትጥቅ የተደራጀ ወጣት ከነሙሉ ወኔው ተዘጋጅቶ እየጠበቀ ነው ይላሉ የጎጃሞቹ ወጣቶች። የህይወት መስዋዕትነት ለመክፈል በወደቁት ወንድሞቻችን ስም ተማምለናል። እኛ የትኛውም የወያኔ ኃይል ነው እኛን የሚመልሰን። አሁንም ደግመን የምንነግራችሁ ያለምንም ቅድመ ሁኔታ የታሰሩትን ወጣቶችና ነጋዴዎች እንድትፈቱ፣ አለበለዚያ ግን ተደጋጋሚ ጥቃቶች እና ማንም ባለስልጣን በተገኘበት ቦታ የጥቃታችን ሰለባ ይሆናል ሲሉ የበላይ ልጆች ወጣቶቹ መልእክታቸውን ያስተላልፋሉ። በመቀጠልም በየትኛውም ማዕረግ ላይ ያላችሁ የፖሊስና የፈጥኖ ድራሽ አባላት ምንም እንኳ ወንድሞቻችን መሆናችሁን ባንክድም ፈለጋችሁም ሆነ ሳትፈልጉ ወንድሞቻችሁን እንድታስሩ ተኩሳችሁ እንድትገሉ ስትታዘዙ ወገናችሁ ላይ ትዘምታላችሁ። ይህ የባህር ዳር ወጣቶች ትግል እናንተም ነጻ ለማውጣት እንደሆነ ልነግራችሁ እንወዳለን። ማን ጋር መሰለፍ እንዳለባችሁ ልቦናችሁ ያውቀዋል። ስለዚህ በየትኛውም ቦታ ጥቃት ሲደርስ ጥቃቱ ቦታ ላይ ቶሎ ባለመድረስ መረጃ የሚሆን ነገር ስታገኙ በማጥፋት በስራ ላይ ወጣቱን ሲያጋልጡ የሚችሉ መረጃዎችን በማጥፋትና ህብረተሰቡም ጋር እየኖሩ እናንተን ህብረተሰቡንም የሚሰልሉ ባንዳዎችን በማጋለጥ የመሳሰሉትን እናንተን በማይጎዳ መልኩ የበኩላችሁን እንድትወጡ ከባህር ዳር ወጣቶች የአክብሮት ጥሪ እናቀርብላችኋለን። ይህን ጥሪ በማንኛውም መልኩ ሳትቀበሉ ቀርታችሁ ህዝባችንን ማሰቃየት የምትቀጥሉ ከሆነ የጥቃታችን ኢላማ ውስጥ ያስገባናችሁ መሆኑን እናስታውቃለን። እምዬ ኢትዮጵያ ወደ ቀደመ ክብሯ ትመለሳለች ይላሉ የበላይ ልጆች የባህር ዳር ወጣቶች። የአስቸኳይ አዋጅ መታወጁን ተከትሎ ማስፈጸሚያ ይሆናሉ ተብሎ የወያኔ ስብሰባ ያወጣቸውን አፋኝ የአራዊት ህጎች ዙሪያ የህብረተሰቡን የልብ ትርታ ለማዳመጥ በተለይ በአማራ ክልል የሚኖሩ የመንግስት ሰራተኞችና ምሁራንን አስተሳሰብና አስተያየት ለመገምገም በባህር ዳር በየክልል ቢሮዎች ወያኔዎች የምክክር መድረኮች እየፈጠሩ ይገኛሉ። ሆኖም ግን በእነዚህ የውይይት መድረኮች በሁሉም ቢሮዎች ማለት ይቻላል የግፍ አገዛዝ የጠዘጠዛቸው በደምና በዘር የክልሉ ተወላጅ የሆኑ አማራዎች በድጋፍም ሆነ በተቃውሞ ረገድ ምንም አይነት ተሳትፎ ሳያደርጉ አዳራሹን በጸጥታ ጀምረው በጸጥታ አጠናቅቀው ወጥተዋል። ጥቅምት 30 ቀን 2009 ዓ.ም የአማራ ክልል ባህልና ቱሪዝም ቢሮ፣ ሴቶችና ህጻናት ጉዳይ ቢሮ፣ የሴቶች ማህበር ጽህፈት ቤትና የአካባቢ ጥበቃ ዱር እንስሳት ልማትና አጠቃቀም ቢሮ ሰራተኞች በአስቸኳይ አዋጁ ዙሪያ ስብሰባ እንዲካፈሉ ተገደው ወደ አዳራሽ እንዲገቡ ተደርገው ነበር። ይሁን እንጂ እነዚህ ቢሮ ሰራተኞች ወደ አዳራሹ ከገቡ በኋላ አስተያየት ላለመስጠት ተመካክሮ የገቡ እስኪመስል ድረስ በዝምታ የተቃውሞ ምላሽ ሰጥተዋል። ይሁን እንጂ በህወሓት ተላላኪነታቸው የሚታወቁ አንዳንድ ግለሰቦች በየመስሪያ ቤቱ በዝምታ የተዋጠውን ሰራተኛ ወደ ተሳትፎ ለማስገባትና እነሱ የመጀመሪያው ተናጋሪ ከሆኑ በኋላ ሌላው ደግሞ እነሱን ተከትሎ የልቡን ይናገራል በሚል ስልታዊ በሆነ መንገድ የተዘጋጀ ነበር። እነዚህ የወያኔ ተላላኪዎች ህወሓትን የተቃወሙ አስመስለው በየአዳራሹ ሲዘባርቁ መዋላቸው በግፍ አገዛዝ እየተሰቃየ ያለውን ህዝብ ብሶት የበለጠ አንሮታል እንጂ ሌላ ውጤት ሊያመጣ አልቻለም። ሰራተኛውም በየትኛውም አጋጣሚ እነዚህን ተላላኪዎች ለማጥቃት ጥርስ ውስጥ ያስገብቷቸዋል። መድረኩን ከመሩት 3 የህወሓት አመራሮች መካከል አንዱ በትግሬነቱ ሀገር ያወቀው ፀሐይ የሞቀው የአማራ ክልል ባህልና ቱሪዝም ቢሮ ምክትል ቢሮ ኃላፊ ልዑል ዮሐንስ ሲሆን ይህ ትግሬ በተረትና ምሳሌ አስደግፎ የአማራ ህዝብ ተነግሮት የሚሰማ ባለመሆኑ ውሃ ውስጥ ነክረን ኦክስጅን እንዲያጥረው ስናደርግ ያኔ ከደረሰበት ችግር በተግባር ይማራል ብሎ ህዝቡን ወርፏል። የሴቶችና ህጻናት ጉዳይ ምክትል ቢሮ ኃላፊውና የሴቶች ማህበር ጽህፈት ቤት ኃላፊ ደግሞ የአማራ ህዝብ በቁንጥጫ የሚያምን ስለሆነ አስቸኳይ አዋጁ አማካይነት ትምክህተኝነቱን እናስተነፍሰዋለን ብለዋል። በአጠቃላይ በአገር ውስጥም ሆነ በውጭ አገር ለውጥ ለማምጣት በትግል ላይ የምትገኙ ሰዎች በመጀመሪያ የውስጥ ባንዳዎችን ህልውና ጨርሶ ማጥፋት ላይ ያነጣጠረ የጥቃት ዘመቻ እስካልተከፈተ ድረስ ህወሓት እድሜው ሊረዝም ይችል ይሆናል ሲሉ ሁኔታውን የታዘቡ ይናገራሉ። 2 የስሎቬኪያና 4 የቼክ ሪፐብሊክ ዜጎች በደቡብ ኢትዮጵያ የቱሪስት ጉብኝት ላይ ያሉ በታጠቁ ሰዎች ጥቃት ተፈጸመባቸው። ከ4 ቀናት በፊት እነዚሁ ቱሪስቶች በደቡብ ኢትዮጵያ ጉብኝት እያደረጉ ነበር ጥቃቱ የተፈጸመባቸው ሲሉ የቼክ ሪፐብሊክ የውጭ ጉዳይ ሚኒስትሯ ቃል አቀባይ ወይዘሮ ኢሪና ቫለንቶቫ ገልጸዋል። በመጀመሪያ ይላሉ ቃል አቀባዩ፣ በመጀመሪያ ይጓዙበት የነበረው ተሽከርካሪ በድንጋይ ተደበደበ። ጥቃት ፈጻሚዎቹ 6 ሰዎች ሲሆኑ ከዚያም በጥይት ተኩሰው አሽከርካሪውና የጉዞ መሪ የነበረውን ሰው ገደሉት። ቀጥሎም ሁሉንም ቱሪስቶች በመሳሪያ አስገድደው ዘረፏቸው ብለዋል ቃል አቀባይቱ። በቼክ ዜጎች ላይ የደረሰው አንድም አካላዊ ጥቃት የለም ካሉ በኋላ በአንድ የስሎቬኪያ ዜጋ ላይ ግን መጠነኛ ጉዳት ደርሷል ሲሉ ቃል አቀባዩ ተናግረዋል። በአሁኑ ጊዜ ሁሉም የቼክ ዜጎች በሰላም ወደ አገራቸው መግባታቸውንም ጨምረው ገልጸዋል።
የውጭ ጉዳይ ቃል አቀባዩ ሪፖርት ጨምሮም እንዲህ ይላል። የኢትዮጵያ መንግስት ለ6 ወራት የሚቆይ አስቸኳይ ጊዜ አዋጅ በአገሪቱ ላይ አውጇል። ካለፈው ዓመት ጥቅምት ወር ጀምሮ አገሪቱ በህዝባዊ አመጽ እየታመሰች ያለች ነች። በአሁኑ ጊዜ ከ11 ሺህ የሚበልጡ ሰዎች ያለ ፍርድና ያለ ክስ ታስረው ይገኛሉ በማለት ሪፖርቱን አቅርቧል። የቼክ የውጭ ጉዳይ ሚኒስቴር መስሪያ ቤት በወገራ እንቃሽ ቀበሌ የወያኔ ወታደሮች ከአማራ ተጋድሎ ገበሬዎች ጋር በአሁኑ ጊዜ ለውጊያ ተፋጦ ይገኛል። የወያኔ ወታደሮች ደፍሮ ለውጊያ አይገባም፣ ጀግኖቹን ያውቃቸዋልና። ስለዚህ በየሃይማኖት አባቶች በተደጋጋሚ እየተጠቀመ ይገኛል ወያኔ። የሃይማኖት አባቶቹ በወያኔ እየተላኩ ህዝቡን በታቦትና በግዝት እያስገደዱ ስህተት እየሰሩ ናቸው። መስቀልና ታቦት ይዘው እየወጡ በመገዘት የተማረኩ ወታደሮችን እንዲመለሱ አድርገው እንደነበር ባለፈው የዜና ዝግጅታችን መግለጻችን የሚታወስ ነው። የወያኔ ወታደሮችን ግን ሊገሉ ሲመጡ ገዝተው ወይም ታቦት ተሸክሞ መመለስ አይቻላቸውም። ይህ ፍጹም ከወያኔ ጋር መተባበር ሆኖ ተገኝቷል። ቀድሞውንም ወያኔዎች ሃይማኖት የሚባል የሌላቸው ክርስቶስን የካዱ ጉግ ማንጉጎች ናቸው። ወያኔ ዛሬ ደግሞ ሌላ መሰሪ ተንኮል እየሰራ ይገኛል። የእንቃሽ አጎራባች በሆነው መረባ ቀበሌ ወታደሮች በሬ አርደው ከበሉ በኋላ የመረባህ ሰው እነሱን ለመውጋት ከሚሄደው የወያኔ ጦር ጋር ተባብሯል። ስለዚህ እናንተም ብቻችሁን አጋልጦ ሰጥቷችኋልና እየመጣንባችሁ ነው ሲል አካባቢው ላይ አስነግሯል። ተንኮሉ ግልጽ ነው። ወያኔ አማራውን ገበሬ እርስ በርሱ ከዳችሁን በማለት ለማጫረስና ለማዋጋት የታሰበ ሴራ ነው። የአንቃሽ ገበሬዎች ብዛት ያለው የወያኔ ጦር እንደከበባቸው መረጃውን ያደረሱን ሲሆን በየአካባቢው ያሉ ገበዝ አለቆች እገዛ እንዲያደርጉላቸውም ጥሪ አቅርበዋል። ውድ አድማጮቻችን ዜናዎቹን ከማጠናቀቃችን በፊት ርዕሰ ዜናዎቹን በድጋሚ ትላንት ቅዳሜ ሌሊት የአማራ ማንነት ተጋዳዮች በሳንጃ የወያኔ ካምፕ ጥሰው በመግባት የጦር መሳሪያ ሲዘርፉ በዛ ያሉ ወታደሮችንም ገደሉ። ይድረስ በባህር ዳር ውስጥ ለምትኖሩ ባለስልጣን ከፍተኛ አመራሮችና የፖሊስ አዛዦች መልእክታችን ይድረሳችሁ ሲሉ የባህር ዳር የበላይ ልጆች ወጣቶች መልእክት አስተላለፉ። በወገራ እንቃሽ ቀበሌ የወያኔ ወታደሮች ከአማራ ተጋድሎ ገበሬዎች ጋር በአሁኑ ጊዜ ለውጊያ ተፋጠው ይገኛሉ። የህብረተሰቡን የልብ ትርታ ለማዳመጥ በተለይ በአማራ ክልል የሚኖሩ የመንግስት ሰራተኞችና ምሁራንና አስተሳሰብና አስተያየት ለመገምገም ወያኔ ያደረገው የስብሰባ ጥሪ ሳይሳካ ተበተነ የሚሉት የዛሬ ዜናዎቻችን ርዕሶች ነበሩ። ስላዳመጣችሁን እናመሰግናለን። ዜናውን ያቀረብኩላችሁ ደምስ በለጠ ነኝ ከአማራ ድምጽ ራዲዮ። ነገር ግን አማራው ኢትዮጵያዊነቱን ይክዳል ብዬ እኔ አላስብም። ምክንያቱም ከኢትዮጵያ የተነጠለ ህይወት አያውቅም። አማራ ራሱንም የደከመላት የሰዋላት ደሙን ያፈሰሰላት ሀገር ስለሆነች ማለት ሌላው አላረገም ማለት አይደለም። ሁሉ እንደተጠበቀ ሆኖ የሌሎቹ ለኢትዮጵያ ነጻነት ሌሎቹ ብሔሮች ሁሉ ያደረጉት አስተዋጽኦ አለ። ያን እንደተጠበቀ ሆኖ ግን አማራው በግንባር ቀደምነት ተዋግቷል። ለኢትዮጵያ አንድነት፣ ለኢትዮጵያ ነጻነት ተገኝቷል በግንባር ቀደምነት። ወታደርም ስለሆነ በግዴታው በኢትዮጵያ ዳር ድንበር ሁሉ ኖሯል። እዛም ስለኖረ ከህዝቡ ሁሉ ተደባልቆ ተዋልዷል። የሄደበት እንደ ወታደር በውትድርና ኖረው። ስለዚህ ኢትዮጵያዊነቱን ትቶ አማራ ይገነጠላል ብዬ እኔ ለአንዲትም ሰከንድ አላስብም። ነገር ግን አሁን ይሄን ደግሞ ራሱን ካልተከላከለ ራሱን ካልጠበቀና ራሱ ከሌለ ህልውናው ከሌለ እንዴት አድርጎ ለኢትዮጵያስ ሊኖርላት ይችላል? ስለዚህ ህልውናው እንዲጠበቅ ዘንድ መደራጀቱ ግድ ይላል። እንዳውም መደራጀት ብቻ አይደለም ግድ ይላል። ለምንድን ነው እሱ የማይደራጀው? ሁሉ ከተደራጀ እና ስለዚህ እዚህ ላይ እኔ ይሄ ለምን እንደ ጥያቄ ሆኖ እንደሚነሳም አላውቅም። አማራው ኢትዮጵያ አይደለሁም ብሎ ሲክድ አይቼ አላውቅም። ከዚህ በላይ ያዳመጣችሁት ባለፈው በክፍል 1 ከፕሮፌሰር ፍቅሬ ቶለሳ ጋር ካደረግነው ቃለ መጠይቅ ተቀንጭቦ የቀረበ ነበር። ከዚህ ቀጥሎ ደግሞ ሁለተኛውንና የመጨረሻውን ክፍል እናቀርብላችኋለን። ወደፊትም በተለያዩ ጉዳዮች ላይ ከፕሮፌሰር ፍቅሬ ቶለሳ ጋር ውይይቶች ይኖሩናል። ብዙ ቁም ነገሮችን እንደምንማር ተስፋ በማድረግ ወደ ቃለ መጠይቁ የመጨረሻ ክፍል ይዣችሁ ልለፍ።
ሁለተኛው ጥያቄን እንዳው ቀደምከኝና ወሰድካት እንጂ ከሁለተኛው ጥያቄ ምንድነው የታሪክም የስነ ጥበብም የስነ ጽሁፍም በብዙ አቅጣጫ የኢትዮጵያን ሁኔታ የምትመራመር ምሁር ነህና በዚህ ላይ እንዳው ካለፍክበት ታሪክ ከፈተሽካቸው መጽሐፍት ውስጥ ካየሃቸው የምሁራን ትንታኔዎች ውስጥ እንዳው አማራ በኢትዮጵያዊነት ላይ ጥያቄ አለው ብሎ በአጋጣሚ ያጋጠመህ ቦታ አለ? አማራና ኢትዮጵያዊነት እንደ አንድ ገመድ አብረው የተሳሰሩ ናቸው ነው ብዙውን ጊዜ የምናውቀውና በዚህ ላይ እንደው ምን አስተያየት አለህ? እንደዚህ አይነት ችግር ትክክለኛ ነው አሁን ያልከው ትክክለኛ ነው። ትክክል ነው። አማራ ራሱን ከኢትዮጵያ ለይቶ አያውቅም። እንዳልኩ ስለተዋጋ ለዚህ ሀገር ዳር ድንበሯን ለማስከበር ብዙ ነገር ስላደረገ ከኢትዮጵያም እንኳን ዳር ድንበር አልፎ የራሱን የሀገሩን ንጉሠ ነገሥት ክብር ለማስጠበቅ እና የግዛቱንም ከኢትዮጵያ ውጭ ያለውን የኢትዮጵያን ግዛት ለመጠበቅ እንዳልኩ በአክሱማይት ጊዜ ግብጽ ውስጥ ሄዶ በውትድርና ኖሯል። በኋላም ደግሞ ኢራቅ ድረስ የአክሱማይት ግዛት ሳገባ እዛም ድረስ ሄዶ ኖሯል። ያም እውነተኛ ለመሆኑ ከተማዎች ስሞች ቦታዎች ስሞች አሁንም በአማራ ስም እና ይሄን ሁሉ ያደረገው ለሀገር ለኢትዮጵያ ተናግሮ ብሎ ለንጉሠ ተናግሮ ብሎ ነው። ስለዚህ አሁንም በማይጨውም በአድዋም ጦርነት ከሌሎች ወገኖች ኢትዮጵያኖች ጋር ሆኖ በኢትዮጵያዊነቱ ጸንቶ ነው የተዋጋው ይኖረው እና ስለዚህ እኔ ከውስጥ ከልቤ ውስጥ አማራ ኢትዮጵያዊነቱን ጥሎ ይገነጠላል ወይ ሌላ ቦታ ይሄዳል ምንም ጭንታህል አልሰጋም አላስብም። አንዳንድ አማራ ሰዎች በኢትዮጵያዊነት መደራጀት በአማራነት መደራጀት ኢትዮጵያዊነትን ማጣት ነው እንደ ሌሎቹ መሆን ነው ብለው ነው የሚያስቡት። ቀደም አድርገህ ያስቀመጥከው ሁኔታ አለና ፕሮፌሰር ፍቅሬ አሁን ጥቃትን ለመከላከል ራሱን ለማዳን ጥቅሙን ለመጠበቅ ሌሎቹ እንደሚያደርጉት የሱም መብቱ ነው የአማራው በራሱ መደራጀት መብቱ ነው ብለሃል እና በተለይ ደግሞ አሁን በተለይ ሆን ተብሎ እየተጠቃ ባለበት ጊዜ ባህሉ ስነ ምግባሩ ስነ ልቡናው አስተሳሰቡ ሃይማኖቱ ሁሉም ላይ ነው የተዘመተበት። በዚህ ሁኔታ አማራ እንግዲህ የራሱን መብት የመከላከል የራሱን በራሱ ተደራጅቶ መቆም መብቱ ነው የምትለኝና በዚህ ላይ የምትለው ነገር ካለ? ምን እንዳልኩ ነው ይሄ ሁሉ ነገር ሲደርስበት በደል ለመከላከልም ቢሆን አንደኛ ለመከላከል በራሱ ህልውና እንዳልኩ ህልውናውን ለመጠበቅ፣ ሁለተኛ ደግሞ ሁሉም ሰው የሚያገኘውን ጥቅም እንዲያገኝ መደራጀት አለበት። ለምን ተበታትኖ ከቀረ ይሄ ሁሉ ነገር ሊኖር አይችልም፣ ህልውናውም ይጠፋል። ስለዚህ አማራው በአማራነቱ እንዲደራጅ እስከ ቅርብ ጊዜ ሁሉ ኢትዮጵያ ውስጥ የሚባለው አንተ ኢትዮጵያዊ ነኝ ስትል መታወቂያ ለማውጣት ጎሳህን ተናገር፣ ኢትዮጵያዊ በባዶ ሜዳ ላይ የለም፣ የምንድን ጎሳህን ተናገር ሲባል አልነበረም እንዴ? እና እሱ ደግሞ አማራው የለም እኔ ኢትዮጵያዊ ነው ጎሳዬ ሀገር ኢትዮጵያዊ ነው ሲል ይሄ ዜግነት ነው እየተባለ ብዙ ችግር ኢትዮጵያዊ ነኝ በሚል ሰው ላይ ሁሉ ችግር አልነበረም እንዴ? እና ስለዚህ ምንድነው አሁን ምን ያስደንቃል ታዲያ አማራው እኔም በአማራነቴ እደራጃለሁ እንጂ እና ስለዚህ እንዳልኩ ነው ነገሩ እንዳልኩ ነው። ኢትዮጵያዊነቱን እስከያዘ ድረስ የማይደራጅበት ምክንያት ምንም አይታየኝም። ለምንድን ነው ሌላው ሲደራጅ የማይደራጀው አማራው? እውነት ነው። ትልቅ ጥያቄ ነው። ይሄንን እንግዲህ አድማጮቻችን እያዳመጡ ስለሆነ የአማራው የመደራጀት መብቱ የተጠበቀ መሆኑን ነው እየሰማን ያለ ነው። እንግዲህ ወደ ሌላው ጥያቄ ልለፍ። ሌላም ጊዜ ገና የምንመጣባቸው ብዙ ነገሮች አሉ። ከመጽሐፉ ጋር ተያይዞ ከአዲሱ መጽሐፍ ጋር ተያይዞ የምንመጣባቸው ነገር ይኖራልና ወደሚቀጥለው ጥያቄ ልለፍ። ሰሞኑን በለንደን አንድ የኦሮሞ ምሁራን እነን የሚሉ ሰዎች ተሰብስበው
አንድ በኢትዮጵያ መፍረስ ላይ የኦሮሞ አዲስ ስልጣን ይለመልማል፣ አዲስ መንግስት ይለመልማል፣ ነጻነታችን ለማግኘት ይጠቅመናል፣ ኢትዮጵያ መፍረስ አለባት የሚል ሁኔታዎችን ሰምተናል። እኔ ፕሮፌሰር ፍቅሬ ያው ኢትዮጵያዊ ነህ፣ ዘርህ ኦሮሞ ነው። ግን በዚህ ላይ እንደው አንተ የምትለው ነገር ካለህ ምን ማለት ነው? ይሄ ለምንስ እንዲህ አይነት ነገር ያስፈልጋል? ኢትዮጵያ ውስጥ ያለው ሰውስ 5 ወር ተቀምጠህ አይተኸው ስለነበር እንዲህ አይነቱን ሐሳብ ሊያቀነቅን ይችላል ወይ? ምክንያቱስ ምንድነው? እነዚህን ነገሮች ዘርዝረህ ብታስረዳኝ። እኔ እዛ ኢትዮጵያ ውስጥ ቆይቼ ያየሁት እውነታ አሁን እንደዚህ እንደ ሰው እንደዚህ የተናገረው ሰው ኦሮሞ ኢትዮጵያ ያሉ ኦሮሞዎች እንደዛ አያስቡም። እነሱ በጣም ተራምደው ሄደዋል። እዛ ኢትዮጵያ ውስጥ ያሉ ህዝቦች ኦሮሞዎች እና እነሱ የኢትዮጵያዊነት ስሜት ነው ያላቸው። ኦሮሞነታቸው እንደተከበረ ሆኖ ኢትዮጵያዊ መሆናቸውን ያውቃሉ። ኢትዮጵያ ውስጥ ሀገራችን ኢትዮጵያ ነች። ኢትዮጵያ ውስጥ ነው የምንኖረው። ኢትዮጵያ ውስጥ ግን ፍትህ እንፈልጋለን። ፍትህ ጎሎብናል። በኢኮኖሚው በሀገራችን አልተጠቀምንም እና ተጎርተናል። መሬታችንን አጥተናል። ወይም ለመሬታችን የሚገባን ካሳ በቂ አይደለም የተሰጠን። ተፈናቅለናል። በመሬታችን ላይ ገበሬ ሆነን ተከብረን የምንኖር የነበር ነው። አሁን ከነጭራሹ ለሌሎች ሰዎች መሬታችንን ለያዙት ዘበኛ ሆነን ቀርተናል። የምንበላው የምንጠጣው አጥተናል እና የኢኮኖሚ ጉዳት ደርሶብናል እና የሚል እንዲህ የመሳሰሉ የሰብአዊ መብት ጉዳይ ገርጎልብናል እና ለፍትህ፣ ለርትዕ፣ ለኢኮኖሚ እድገት፣ ለእኩልነት፣ ለክብር እንድንከበር የሚል ትግል ነው የያዙት ከሌላው ኢትዮጵያዊ ጋር ሁሉ ከአማራውም ከሌሎችም ጋር ሆነው እንጂ ተገንጥለን እንሄዳለን እንደዚህ የሚል ነገር በፍጹም የለም እነሱ ጋር። ስለዚህ ይህ ሰው የተናገረው የራሱን ምኞቱን፣ ስሜቱን ወይም ቅዠቱን በለው ነው እንጂ ኢትዮጵያ ውስጥ የሚሰማው ስለበስ ኢትዮጵያ እሱ ጎበዝ ከሆነ ኢትዮጵያ ሄዶ እንደዛ ይበል እስቲ ኦሮሞ ባህል ገብቶ እንግዲህ መልሱን ያገኘው ነበር። እዚህ እንግዲህ ሰውዬ ብዙ ውጪ የቆየ ይመስለኛል እና ውጪ ብዙ ቆይቶ ምን ብሎ የዱሮ መፈክር ነው የያዘው ሰውዬውና እንጂ ያሁኑ የኢትዮጵያ እውነታ እንደዛ አይነት አይደለም። የኢትዮጵያ እውነታ ስለማያውቅ ነው ሰውዬው እንደዚህ ያለው። ይህንን በማለቱ ደግሞ አሁን ጉዳት ሊያደርስ ይችላል የሱ ንግግር። ምክንያቱም አሁን ሬዲዮ ፋና ይህንን በጣም እያናፈሰ እያሳየ ነው። ተመልከቱት። እነዚህ እንግዲህ ይሄንን ነው ኦሮሞዎች ትግል የሚያደርጉት። በተለይ ውጭ ሀገር ያሉት እንደዚህ ኢትዮጵያን ለመገነጣጠልና ለመበጣጠስ ነው ፍላጎታቸው። ተመልከቱት ምን ብሎ አማሮቹንም፣ ትግሮቹንም፣ አፋሮቹንም፣ ሶማሌ ሌላውንም ኢትዮጵያ ሀዲያ ከምባታውን ሁሉ ሊጠቀምበት ይችላል። እንደዛ አደግፉ ባጭሩ የኦሮሞ ትግል እንዲኮላሽ ያደርጋል። ይሄ ሰውዬ ያለው ነገር አሁን የተጋጋለው ኦሮሞዎች ለመብታቸው የቆሙበት አማሮችም ሁሉም ያሉት ትግል የሚያደርጉትን በትንሹም ቢሆን ሊጎዳ ይችላል። ግን እዛ ያለው ህዝብ ደግሞ በአንጻሩ ደግሞ ተገላቢጦች ደግሞ ካየኸው ህዝቡም እንደዚህ ለካ ውጭ ሀገር ያሉት ለኦሮሞ ነጻነት ነው የቆምነው የሚሉት ለካ ሀሳባቸው እንደዚህ ብኛን ሊበታትኑን ከሌሎቹ ኢትዮጵያኖች ወገኖቻችን ሊለያዩን ነው ለካ የሚፈልጉት። ይሄማ ከሆነኛ ደማችንን ስንት ኦሮሞ አፍሷል ኢትዮጵያ ደሙን እና ከንቱ ሊቀር ነው ወይ እዛ ሁሉ ደሙን ያፈሰሰው የኦሮሞ ደም ከሀገሩ ወዴት ነው የሚሄደው? የት ነው የተበጣጥሶ ብቻውን እንዴት አድርጎ ነው የሚኖረው? ውስጡ ስንት ሰው አለ አይደለም ወይ የሚኖረው? ኦሮሚያ ብለው እነሱ ያወጡት ካርታ ላይ እዛ የተካተተው ካርታ ውስጥ ብዙ አይነት ሰው ነው የሚኖረው እና ድብልቅልቁ የወጣ ነው። እንዴት ነው የሚሸነሸነው የሚል ብዙ ነገሮችን የሚያስከትል ነውና በስሜት ግሎ ሰውየው ሲናገር ወይም ሌሎቹም እንደዚሁ የመገንጠልን ወሬ የሚያወሩት ሁሉ ይህንን አላጤኑም ሊጎዱ እንደሚችሉ ትግሉንና
እያሰቡ ቢናገሩ ይሻላል ብዬ እመክራለሁ ለነሱ። እንዴት ትለዋል? ይሄ የጭብጨባ ፖለቲካ የሚባል አለ። መድረክ ላይ ሲወጣ ሰዎች ሲያጨበጭቡ ላይክ የሚሰሩ ስራዎች አሉ። ሰዎች ስሜታቸው ይነሳሳል። እንዲህ አይነት ነገሮች ያመጣሉ። ግን በህብረተሰቡ ውስጥ ሊፈጥሩ የሚችሉት ጉዳቶች አሁን ያልከው አይነት ከፍተኛ ነው። የኢትዮጵያ ህዝብና የኦሮሞ ህዝብ በተለይ ደግሞ የኦሮሞ ህዝብ በባህሉም በታሪኩም ፍትህ የሚያውቅ ህዝብ ነው። ፍርዱም መልካም ነው። ሽማግሌዎች ታላላቅ አባቶች ቁጭ ብለው ነው ፍርድ የሚሰጠው። ፍርዱ ደግሞ ለማንም የማይዳላ ያለበት ህዝብ ነው። ስለዚህ ጎምቱ የሆኑ ኦሮሞዎች አሉ የኢትዮጵያን ታሪክ ጠንቅቀው የሚያውቁ። በተለይ ደግሞ አድዋው ጦርነት ጊዜ እኔም አንተም እንደምታውቀው 70,000 የሚሆነውን ፈረሰኛ ጦር ይዞ የዘመተው የኦሮሞ ጦር ነው። የኢትዮጵያን አንድነት ኢትዮጵያ የምትባለውን ሀገር መሰረት የጣለላት ማህተሙን ያተመው የአድዋ ድል ነው። እዛ ላይ ለኢትዮጵያ የሞተ ኦሮሞ ነው። በማይጨው ጦርነት ላይ እንደዚሁ ስማቸውን እየጠቀስን መጥቀስ እንችላለን። ሌላው ቀርቶ የአሌክሳንደር ቡላቴዮቪች የጻፈው መጽሐፍ ላይ እኔ እንደው በግሌ እንደው በጣም የሚገርመኝ እስካሁን ድረስ የአቢቹ የሚባለው ወጣት ልጅ የሰራው ጀብዱ ከየት የመጣ ነው? ከየት የመጣ ነው? አቢቹ የኦሮሞ ጀግና ልጅ በትግራይ ተራራዎች ላይ የሰራውን ታሪክ ሁላችንም የሰማነውና አማሮች የጻፉት አይደለም ደግሞ ይሄ ሌሎች ፈረንጆች ይሄ እንዳውም ዩጎስላቪያዊ የጻፈው መጽሐፍ ነው። አሌክሳንደር ቡላቴዮቪች ኢትዮጵያ የምትባለውን ሀገር አሁን ያለችውን ኢትዮጵያ ሲገጣጠም የኦሮሞውን አስተዋጽኦም አሌክሳንደር ቡላቴዮቪችም ጽፎታል። በትክክል ጽፎ አስቀምጦታል። እና ይሄን የመሰለ ታሪክ ያለው የኦሮሞ ህዝብ እንደዚህ በመሳሰሉ ትናንሽ ሰዎች ወይንም እኔ እንዴት ብዬ እንደምገልጸው አላቅም ጭብጨባ በሚወዱ ትናንሽ ሰዎች ልበለው እዚህ አይነት ነገር ሲሉ በጣም ያሳዝናል። ሌላው ቅድም መጀመሪያ ስንገባ የኢትዮጵያን ታሪክ አንስተህ ስተነትነው የቀረቡ ሁኔታዎች አሉ። ለምሳሌ በሙዚቃው፣ በስነ ጽሁፉ፣ በሃይማኖቱ፣ በቋንቋው፣ በእምነት፣ በሙዚቃው ባልካቸው ነገሮች ሁሉ የኦሮሞ አስተዋጽኦ ያለበት ነው። በቅርብ ጊዜውን እንኳን ብንመለከት በስፖርቱ በምኑ ኢትዮጵያዊነትን ሲያጎሉ ያሉ የኦሮሞ ልጆች አሉ፣ ወደፊትም ይኖራሉ። ይሄንን ነገር እንዴት እነዚህን ኦሮሞዎች አይተህ ደግሞ እነዚህን የመሳሰሉ በኢትዮጵያ የስፖርት ታሪክ ውስጥ የብስክሌት የመጀመሪያው ብስክሌት አፍሪካን ወክሎ የቀረበ ሰው ገረመው ደንቦባ ኦሮሞ ነው እና በቢቂላ እነ ማህሙድ ወልዴ ኢትዮጵያን ባንዲራ በዓለም ላይ ሲሰቅሉ ኦሮሞዎች ናቸው። ዛሬ ደግሞ እንደነ ፈይሳ ሊሳን የመሳሰሉ ለመብት የሚታገሉ ስፖርተኞች የወጡበት ሀገር ኦሮሞ ያወጣ ህዝብ ነው። ይሄን ፈይሳ ሊሳ እንኳን ራሱን ሲገልጥ አገሬ ላይ በሚደረገው ማንኛውም ህዝቤም ላይ ኢትዮጵያም ላይ ሌላውም ላይ የሚደረገው በደል ሁሉ ይቅር ብሎ ነው እንጂ ለዝናና ለክብር ቢሆን መኪናውም ኑሮውም ሁሉም ነገር ለሱ የተሻለ ይሆንለት ነበር። እንደው እነዚህን አይነት ትናንሽ ሰዎች ስታይ እንደው ምንድነው የሚሰማህ አንተ? ከተወለድክበት ዘር ውስጥ ካንተ ጎሳ ውስጥ ወጣን የሚሉ ሰዎች እንደዚህ አይነት ነገር ሲሉ መቼም ከሁሉም ዘር ውስጥ በጣም ጠባብ የሆኑና ነገሮች ያልገባቸው በጥላቻ የተሞሉ በእነሱ ላይ አንዳንድ ጥቂት በደል ስለደረሰባቸው ያችን በማጋነን በደሏን የግል በደላቸውን ሀገራዊ በማድረግ ለሌሎቹ ሰዎች ላይ የሚያሳድረውን ስሜት ወይም ጠንቅ ሳያስቡ እንደ ልባቸው የሚናገሩ የሚፈነጩ ሰዎች አሉ። ይህ ሰው ኦሮሞን በሙሉ አይወክልም እና ስለዚህ የራሱን ስሜት ነው የገለጸው። ስለዚህ ብዙም አልጨነቅበትም በሱ ላይ። ምክንያቱም ኢትዮጵያ ውስጥ ያሉትና ውጭም ያሉት የሰከኑና የበሰሉ የኦሮሞ ልጆች ይሄንን ነገር
እንደዚህ እንደማያስቡ ስለማውቅ አንዳንድ ሰው እንደዚህ አይነት ቢመጣ ምንም የኢትዮጵያን እውነታ ሊለውጠው ስለማይችል አልጨነቅበትም። በዚህ ሌላውም ሰው እንዳይጨነቅበት ነው ማሳስበው። ምክንያቱም ኢትዮጵያ ውስጥ ያሉት ኦሮሞዎች በጣም አርቀው የሚያስቡና አገራቸው ኢትዮጵያ ብቻ እንደሆነች የሚያውቁ ስለሆኑ እዛው ኢትዮጵያ ውስጥ ነው ከሌላው ኢትዮጵያዊ ጋር ሁሉ አሁንም እንደሚኖሩት ተቻችለው ተፋቅረው በአንድነት የሚኖሩ ናቸው እንጂ የሚለያዩ ወይም የመገንጠል ሐሳብ ያላቸው አይደሉም። ስለዚህ እንደነዚህ አይነቶቹ አሁን እንደዚህ ቢሏቸው ራሳቸውን ይፋለሟቸዋል እንጂ አይነዱላቸውም እንደከብት። ስለዚህ አንስጋ ውጭ ያለ ነው አንሸበር፣ እንረጋጋ። ከስንዴ እስከ እንክርዳድ አይጠፋም ነው የምትለኛለው? እንደሱ ማለት ይችላል። በጣም አድርጌ አመሰግናለሁ ፕሮፌሰር ፍቅሬ ቶለሳ ጊዜን ሰጥተህ ይህንን ረጅም የሆነ ቃለ መጠይቅ በአማራ ድምጽ ራዲዮ ጋር በማድረግህ በጣም አድርጌ አመሰግናለሁ። በሌሎች መጽሐፍህን ደግሞ ካነበብኩና ከተረዳሁት በኋላ በመጽሐፉ ላይ ጥልቅ የሆነ ውይይት እናደርግበታለን። ምናልባትም አስተያየቴንም በሌሎች መጽሔቶች ላይ ልጽፍ የሚችልበት ሁኔታ ይኖራል ብዬ አስባለሁ። ለሰጠኸኝ ጊዜና ለእኔ ብቻ ሳይሆን ለአድማጮቻችንም ላካፈልከን ወርቅ ጊዜህ በጣም አድርጌ አመሰግናለሁ። በዚሁ እንሰነባበት። ደህና ሁንልኝ የኔ ወንድም። እሺ፣ እኔም ይሄን እድል ስለሰጣችሁኝ በጣም አመሰግናለሁ። እንግዲህ በርቱ፣ ደህና ሁኑ። ወደ ላስ ቬጋስ አካባቢ ሄዳለሁኝ፣ ወደ ሌላም ወደ ሎስ አንጀለስም ያኔ ከህዝቦች እንገናኛለን እና እስከዛው እንግዲህ ደህና ሁኑ። ይሄንኑ ነው የምለው። በጣም አድርጌ አመሰግናለሁ። በሌላ ጊዜ እስከምንገናኝ ደህና ሁን። አሜን። ውድ አድማጮቻችን፣ በወያኔ እርሾ አንዲት ኢትዮጵያን ማሰብ አይቻልም፣ ማስጠንቀቂያ ለአዲሱ ንቅናቄ በማለት ሰዓሊ አምሳሉ ገብረ ኪዳን አርጋው አንድ ጽሑፋቸውን ባለፈው ሰሞን ጽፈው ጀምረውት ካስነበቡን በኋላ ቀጣዩ ጽሑፍ ላይ እመለስበታለሁ ብሎ ነበርና እሳቸውም ጽሑፋቸውን ጽፈውታል። እኛም በቀጠሯችን እናቀርባለን ብለን ነበርና ዛሬ ከዚህ ቀጥሎ እናቀርብላችኋለን። የአማራ ሀገር አቀፍ የፖለቲካ ድርጅት የመመስረት አስፈላጊነትና ዓላማ አደረጃጀቱ ብለውታል የጽሑፋቸውን ርዕስ ሰዓሊ አምሳሉ ገብረ ኪዳን። ጃንቶ ሀራ ሲሉ ይጀምራሉ። ጃንቶ ሀራ፣ ከዚህ ቀደም የምታውቁኝ በቀንደኛ የዘውግ ፖለቲካ ተቃዋሚነቴ ነበር ይላሉ ሰዓሊ አምሳሉ ገብረ ኪዳን ጽሑፋቸውን ሲጀምሩ። በአማራ ስም የፖለቲካ ድርጅት ለማቋቋም በእውቀት ሳይሆን በእልህና በስሜት ተነሳስተው ሐሳብና ሙከራ ላይ የነበሩ ወገኖችን አይ በፍጹም አይሆንም፣ አይደረግም፣ ይሄ ለወያኔ ድል ነው፣ ወያኔ የሚፈልገውስ ምን ሆነና አማራን ማስፈረሻ አይደለም እንዴ? አማራ ጠቦ የሚያውቅበት ዘመን ፈጽሞ የለም። ሲጀመር ጀምሮ አስተሳሰቡ ሁሉ አገር አቀፍ እንጂ ጎጥ ሆኖ አያውቅም። ይህንን የእናት አባቶቻችን ሴት ቅርስ ጠብቆ የማቆየት አደራና የሞራል ወይም የቅስም ግዴታ አለብን። በወቅቱ በነበረው አስገዳጅ ሁኔታ መአህድ የሚባል ድርጅት ተቋቁሞ የነበረ ቢሆንም የዓላማው ማዕከል ጎጥን ሳይሆን ኢትዮጵያን ያደረገ ስለነበር እስካሁን የሌለው የዘውግ ድርጅት የአማራ ነውና በአማራ ስም በተለይም ማንነታቸው እንዳልታወቁት ምናልባትም ወያኔ እንደሆኑ እንደሚጠረጠሩት በማህበራዊ የብዙሃን መገናኛ ጎጥን ትኩረት ያደረገ ተገንጣይ ዘውገኛ የአማራ የፖለቲካ ድርጅት እናቋቁማለን እንደሚሉት እንዲህ አይነት ድርጅት በአማሮች የተቋቋመለት ይህች አገር ባለቤት ታጣና ያልቅላታል በማለት እንዲገቱ ያደረኳቸው በርካቶች ናቸው ነበር። እንግዲህ የምታውቁኝ ስላችሁ ከዚህ በኋላ ግን ሳወግዘው ስቃወመው ስንቀው የኖርኩትን እጅግ ኋላ ቀርና ያልሰለጠነ የሆነውን የዘውግ ፖለቲካን አቀነቅናለሁ ማለት የመስሏችሁ ከሆነ ተሳስታችኋል። በፍጹም ሊሆን አይችልም። የዚህ ሊመሰረት ይገባል አስፈላጊ ነው የሚለው የአማራ የፖለቲካ ድርጅት ዋነኛ ዓላማው የኢትዮጵያን ሕዝብ በማስተማርና በማሰልጠን
ደናቁርቱ ወያኔና ሌሎች የጥፋት ኃይሎች የተከሉበትን ይህን እጅግ ኋላ ቀርና ጎጂ ከመሆኑ የተነሳ በሰለጠነው የምዕራብ የዓለማችን ክፍል ፈጽሞ የማይሰራበትን የተናቀውን የተጠላውንና የተወገዘውን የዘውግ ፖለቲካን ከሀገራችን አጥፍቶ ፖለቲካችን ዜጎችን በሰውነታቸው ብቻ በእኩል ዓይን በመመልከት ፖለቲካዊ እንቅስቃሴው ከጎሳ ተኮር ወይም ዘውግ ውጪ በሆነ ማህበራዊ ፖለቲካዊና ሰብአዊ መብቶች ላይ ብቻ ተኮሮ እንዲዘወርና ማንኛውም የፖለቲካ ድርጅት በእነዚህ ነጥቦች ዙሪያ የሚያቀርበው አማራጭና የአስተሳሰብ ልዩነት ብቻ እንዲለካ እንዲዳኝ ማለት ተመራጭ ወይም ቀጣይ እንዲሆን ማድረግ የሚቻልበትን የጸና ምህዳር ለመፍጠር በዚህች ሀገራችን ፖለቲካ የሰለጠኑት ምዕራባውያን ከደረሱበት ደረጃ ላይ እንዲስተካከል በማድረግ የአጠቃላይ ሕዝብ ማለትም የግለሰብን መብትና ከጎሳ ተኮር ፖለቲካዊ እንቅስቃሴ ውጪ የሆኑ የቡድን መብት የተጠበቁባት ፍጹም ዲሞክራሲያዊት መስፍነ ህዝባዊት ኢትዮጵያ መፍጠር ነው። ከምንም ነገር በፊት ይህ ስራ ሊሰራ ካልቻለ በስተቀር ዘውገኝነት ካለው ጊዜያዊ አታላይ ባህሪው የተነሳ ጠባብ ርዕዮተ ዓለሙ የሚናኝበት ነጻ ምህዳርና መብት እያለ ሱልጡኑ ሀገር አቀፍና የአንድነት አስተሳሰብ ሊያብብ ሊጎለብት የሚችልበት እድል ዝግ በመሆኑ ይህችን ሀገርና ህዝቧን መታደግ የሚቻልበት እድል አይኖርም። ይህንን ስዕል በማለት ይቀጥላሉ ሰዓሊ አምሳሉ ገብረ ኪዳን። የህዝቡ ሁለንተናዊ አመለካከት ባላደገበትና ባልሰለጠነበት ሁኔታ ፖለቲካዊ አመለካከቱን ነጥሎ ህዝቡን እንደ ሰለጠኑት ምዕራባውያን አስብ ማለት ይቻላል ወይ መባሉ የሚቀር አይመስለኝምና ከወዲሁ መልስ ሰጥቼበት ባልፍ መልካም ይመስለኛል። እጅግ የሚገርማችሁ የዛሬን አድርገውና ከዚህ የፖለቲካ ብስለት ደረጃ በመድረስ የሚቀድመን ወይም የሚደርስብን አንድም ሀገር የነበረ አለመኖሩ ነው። በእነኚህ ዛሬ ሰለጠኑ በምንላቸው የምዕራባውያንና የእስያ ሀገራት ውስጥ በታሪካቸው የብሔረሰብ ወይም የጎሳ ስም ተጠቅሶ በቂና አስተማማኝ ባልሆነ ምክንያት የተለየ ጎሳነቱና ገዥነቱ በብቸኝነት የታደለ መሆኑ ሲገለጽ፣ በሀገራችን ግን እንዲህ አይነት አስተሳሰብ ለአንድም ጊዜም ቢሆን አገልግሎ አያውቅም። የምላችሁ ገብቷችኋል? ይህን ያልኩትን ባለመረዳት አቤት ውሸት፣ አቤት ክህደት በማለት ራሱን ይዞ የሚጮህ በርካታ ሰው ይኖራል። ልብ ብላችሁ አድምጡኝ ይላሉ ሰዓሊ አምሳሉ ገብረ ኪዳን። እደግመዋለሁ። በእነኚህ ሰለጠኑ በምንላቸው የምዕራባውያን የእስያ ሀገራት በታሪካቸው የብሔረሰብ ወይም የጎሳ ስም ተጠቅሶ በቂና አሳማኝ ባልሆነ ምክንያት የተለየ ብሔረሰብነቱ ወይም ጎሳነቱ ገዥነት በብቸኝነት የታደለ መሆኑ ተገልጾ በዚያ መልኩ ሲገዙ የኖሩ ሲሆን በሀገራችን ግን ለአንድም ጊዜ እንኳን ቢሆን ጎሳ ወይም ብሔረሰብ ለፖለቲካ ፍጆታ ውሎ አገልግሎ አያውቅም። እስኪ ማን ነው እገሌ የተባለ አጼ ዘሩ አማራ ነው ተብሎ ክብረ ነገስት ወይም ዜና መዋዕል ላይ ተጽፏል ብሎ የአንድ ንጉስ ስም ሊጠቅስልኝ የሚችለው? የአጼዎቻችን ዘር ወይም ብሔረሰብ በትውፊት መረጃ ካልሆነ በስተቀር ከመዛግብቶቻችን ላይ ተጠቅሶ የሚያውቅ አንድም ንጉስ ወይም ንግስት ኖራ ወይም ኖሮ አያውቅም። በሰነድ ደረጃ ግን አጼ እከሌ በአባቱ በኩል እገሌ በእናቱ በኩል ከእገሊት እንትን ከተባለው ስፍራ ይወለዳል ከሚለው መረጃ በስተቀር ነገዱ ወይም ብሔረሰቡ ካለመጠቀሱ የተነሳ ለታሪክ ተመራማሪዎች አጥኚዎችና ባለሙያዎች ሳይቀር ንጉስነቱና ንግስቲቱ ከየትኛው ነገድ ወይም ብሔረሰብ እንደተወለዱ ማወቅ አስቸጋሪ ወይም የማይቻል የሆነበት ሁኔታ ነው ያለው። የዚህ ምክንያት ደግሞ ምንም እንኳ በትረ መንግስቱ በአጋጣሚ በጥቅሉ ከሁለት ነገድ ማለትም ከአማራና ከአገው የወጣ ባይሆንም አንዳንዴም ከነኚህ የነገስታት ዘር ወይም ቤተሰብ ጋር የመዋለድ እድል ያጋጠማቸው ኦሮሞዎች የመግዛት እድል ያገኙ ቢሆንም እናት አባቶቻችን እንደ የምዕራባውያኑና የእስያኑ ሀገራት ተጨባጭና አሳማኝ ባልሆነ የፈጠራ ምክንያት ሌሎች ብሔረሰቦችን ዘራቸው ወይም ብሔረሰባቸው ይሄ ወይም ያ በመሆኑ ምክንያት ብቻ በማግለል በማንኳሰስ የራሳቸውን ነገድ ወይም ብሔረሰብ የተለየ የመንግስት ስልጣንን በብቸኝነት የታደለ አድርጎ ማቅረብ ወይም በዘመናዊ አገላለጽ ፖለቲካን በዘውግ ላይ መመስረትም ሆነ ማለትም በጎሳ ላይ የተመሰረተ ማድረግ የተሳሳተ ያልበሰለና ፍጹም የማይገባ መሆኑን ስለተረዱና ስላመኑበትም ነበር። በመሆኑም ፖለቲካን
እምነት አስተዳደርን በጎሳ ላይ የተመሰረተ ማድረግ ያልበሰለ ያልሰለጠነ ኢፍትሐዊና እጅግ ኋላ ቀር አሰራር የመሆኑ ጉዳይ እኛ ያወቅነውና የደረስንበት እንደ ሌሎቹ አሁን በቅርቡ በ19ኛው መቶ ክፍለ ዘመን ሳይሆን ታሪካችን ሲጀምር ጀምሮ ነው። በዚህም ልንኮራ ይገባል። ታዲያ ምን ነው አንተው ራስህ የአማራ ብለህ የነበርንን በሳል አስተሳሰብ ተቃረንክብን ብላችሁ መጠየቃችሁ አይቀርም ካሉ በኋላ ሰዓሊ አምሳሉ ገብረ ኪዳን ከላይ ያልከውን እያልክ ስትነቅፍ፣ ስትታወግስ፣ ስትዘልፋቸው እንደኖርካቸው ወያኔና የጠላቶቻችን ቅፍቅፍ ግለሰቦችና ቡድኖችን ሆንክ ማለት አይደለም ወይ የሚል ጥያቄ ሊነሳ እንደሚችል እገምታለሁ። እንደምታስታውሱት ይሄ ጥያቄ በወያኔ እርሾ አንዲት ኢትዮጵያን ማሰብ አይቻልም ማስጠንቀቂያ ለአዲሱ ንቅናቄ በሚል ርዕስ ሰሞኑን የኢትዮጵያ ሀገራዊ ንቅናቄ በሚል ስያሜ የተጣመሩ ድርጅቶችን ከተቃወምኩበት ጽሑፌ ለዛሬ በይደር ያቆየነው ጥያቄም ነበር። ከዓመታት በፊት ጀምሬ በተለያዩ በጻፍኳቸው ጽሑፎች ወያኔንና ሌሎች ዘውገኛ ድርጅቶችን በምሳሌነት በማቅረብ የዘውግ ወይም ጎሳ ተኮር ፖለቲካ በምን ምክንያት ኋላ ቀር ኢሰብአዊ ኢዲሞክራሲያዊና ጎጅ እንደሆነ ሳስረዳ መቆየቴ ይታወሳል። አንኳሩን ለማስታወስ ካስፈለገ አንደኛ አንድ የፖለቲካ ድርጅት የገሌ ብሔረሰብ ነጻ አውጪ ድርጅት ነኝ ብሎ ጎሳው ላይ አተኩሮ በሚታገልበት ጊዜ ከዘውግ አስተሳሰብ ተፈጥሯዊ ችግር የተነሳ ያ ድርጅት ሰብአዊ የሆነው የአመለካከት አድማሱ ይጠብና አስተሳሰቡ ሙሉ በሙሉ መብቱን ነጻነቱን አስጠብቅለታለሁ፣ መስዋዕትነት እከፍልለታለሁ ወይም ከፍየለታለሁ በሚለው ጎሳው ዙሪያ ብቻ የታጠረ ያነጣጠረ ይሆንና ለሌሎች ዜጎች ወይም ብሔረሰቦች ያለው አመለካከት አሉታዊ ይሆናል ወይም ታገልኩለት መስዋዕትነት ከፈልኩለት ከሚለው ጎሳው ጋር እኩል ለማየት እጅግ እንዲቸከር ወይም እኩል መመልከት እንዳይችል ያደርገዋል። በዚህ ምክንያት ከባባድ የሰብአዊ መብት ጥሰቶችን የአስተዳደር በደሎችን ከዚያም አልፎ ከዘውገኝነቱ በመነጨ ችግር የጎሳዬ ጠላት ወይም ተቀናቃይ ነው ብሎ የመፈረጅ በተገደደው ብሔረሰብ ላይ የዘር ማጥፋትና ማጥራት ወንጀሎችን እስከ መፈጸም ድረስ እንዲገደድ ያደርጋል። ሁለተኛ በሀገሪቱ ያሉ ጎሳዎችና ብሔረሰቦች አስተሳሰባቸውና አመለካከታቸው በዘውገኛ ፖለቲከኞቻቸው ጠባብ አስተሳሰብ አድማስ ልክ ስለሚቀነቀን አስተሳሰብ ፍላጎት ትኩረታቸው ሁሉ ጎጥ ላይ ብቻ የተወሰነ የተገደበ የታጠረ እንዲሆን ያደርጋል። በዚህ ችግር ምክንያት የሀገር ፍቅር ከትውልዱ ወይም ከህዝቡ ይጠፋል። አንዱ ጎሳ ወይም ብሔረሰብ ሌላውን እንደ ባዕድ እንዲመለከተውና የኔ ከሚለው ጎጡ በግዳጅ ወይም በኃይል እስከ ማስወጣት ወይም ማባረር ድረስ ዳርጎ በአንድ ሀገር ውስጥ መሀል አንድነት ፍቅር ማስተሳሰብ እንዲጠፋና ሀገርን ባለቤት ተቆርቋሪ እንድታጣ በመጨረሻም ሀገርና ህዝብን እጅግ ለተወሳሰበ ችግር ዳርጎ ሀገሪቱ ተገነጣጥላ እንድትፈርስ ያደርግና በፈረሰችው ሀገር የሚኖረውን ህዝብ ኑሮ ወይም ህይወት ሲኦል እንዲሆን ያደርገዋል። ሶስተኛ ከላይ እንዳልኩት በስልጣን ላይ ያለው አገዛዝ የዘውግ ፖለቲካን አቀንቃኝ በሚሆንበት ጊዜ ከዘውገኝነት ተፈጥሯዊ ችግር በመነጨ ለራሱ ጎሳ ማድላቱ መስዋዕትነትን ከፍየለታለሁ የሚለውን ጎሳውን በተለየ ሁኔታ ለመጥቀም ጥረት ማድረጉ አይቀርምና ከራሱ ጎሳ ውጪ ባለው ህዝብ ዘንድ ያለመታመን ችግር ይገጥመዋል። ከራሱ ጎሳ ጎጥ ውጪ ለሀገሪቱ አዋጭ የሆኑ ታላላቅ የልማት ስራዎች በመንግስት መሰራት በሚኖሩበት ጊዜ ዘውገኛው አገዛዝ ተመቅኝቶ የልማት ስራው እንዳይታሰብ ያደርጋል። በአጋጣሚ ህዝብ ወይም የሆነ አካል አገዛዙ ሲያሳስብም የተለያየ ምክንያትና መሰናክል በመፍጠር ተግባራዊ እንዳይሆን ያደርጋል። ያለ አዋጭ ማሚነቱ ያን ስራ የጎሳው በሆነ ቦታ ላይ እንዲሰራ ያደርጋል። ወይም ይህንን ስራ በሌላ ተስማሚ ስራ ለውጦ የጎሳዬ በሚለው ቦታ እንዲሰራ በማድረግ አድሎ በመፈጸም ሀገር እንዲከስር ህዝብ እንዲበደል ያደርጋል። ይህ በሀገሪቱ ምቹ አዋጭ ወይም ተስማሚ በሆነ ቦታ በመንግስት መሰራት ያለበት ታላቅ ለሀገሪቱ አዋጭና ጠቃሚ የሆነው የልማት ስራ በአንገብጋቢነቱ ምክንያት የግድ መሰራት ኖሮበት ዘውገኛው አገዛዝ የግዱን እንዲሰራው ተደርጎ የሚሰራ ከሆነ በዜጎች ወይም በሌሎች የሀገሪቱ ጎሳ ወይም ብሔረሰቦች ዘንድ በሰፈነው ጎሳ ተኮር አስተሳሰብ ምክንያት ያን የሀገር የልማት ስራ የነሱ መሆኑን እንዳይረዱ ስለሚያደርጋቸው ልማቱ ለሀገሪቱ ያለውን አዋጭነትና ጠቃሚነት ሳይሆን የሚታየውና የሚታሰበው የዚያ ቦታ ባለቤት ጎሳ በተለየ ተጠቃሚ የሚሆን እንደሆነ ታስቦ የሀገሪቱን የማድረግ አቅም ባለማገናዘብ የዚያን ተመጣጣኝ የሆነ የልማት ስራን ለየራሳቸው እንዲሰሩ እንዲጠይቁ ካልተሰራ በፍትሃዊነት ተጠቃሚ ያልሆኑ እንደሆነ እንዲያስቡ አድርጎ የሀገር ህልውናን አደጋ ላይ እስኪወድቅ ድረስ ያለ መረጋጋትና የቀውስ መንስኤ እንዲሆን ያደርጋል።
ኢትዮጵያ ውስጥ ከ80 በላይ ብሔረሰቦችና ጎሳ ያለ ቢሆንም ወደ ዜጎች ማንነት ስንወርድ ግን እያንዳንዱ ኢትዮጵያዊ ስለ ትክክለኛ ማንነቱ ወደ ኋላ ያለውን ትውልዱን መረጃ አግኝቶ ትክክለኛ ማንነቱን የማወቅ ውስንነት ካልገታው በስተቀር ከ3 እና ከ4 ብሔረሰብ ወይም ጎሳ ያልተወለደ አንድም ዜጋ ፈጽሞ የሌለ ሆኖ ሳለ በረጅሙ የሀገራችን ሕዝብ የአንድነት ታሪክ ሂደት ተፈጥሯዊ ማህበራዊና ፖለቲካዊ መስተጋብር እንዲህ ተቀይጦ ተዋህዶ አንድ የሆነን ሕዝብ ከፋፍሎ ዝምድናውን የደም ትስስሩን አንድነቱን አፍርሶ መለያየትን ግጭትን ሌሎች አደገኛ ቀውሶችን ማምጥቶ ህዝብን ለመከራ ለሰቆቃ የሚዳርግ በመሆኑ በሩዋንዳ ባሁኑ ባለው አስተዳደር እኔ ቱትሲ ነኝ እኔ ሁቱ ነኝ ብሎ ራሱን በብሔረሰብ ወይም በጎሳው ማንነት መግለጥ ወንጀል ወይም ክልክል የተደረገው ዘውግ ወይም ጎሳ ተኮር አስተሳሰብ አስከፊ ምስቅልቅል ውስጥ ከቶ ከፍተኛ ዋጋ ስላስከፈላቸው ነው። የዘር ልዩነትን ምክንያት ያደረገ የእርስ በርስ ፍጅት እጅግ አሰቃቂ የመከራ ዘመን ያሳለፈችው ሀገር ሩዋንዳ ዜጎች ዛሬ እኔ ሩዋንዳዊ ነኝ ይላሉ እንጂ የፈለገ ቢሆን እኔ ቱትሲ ወይም ሁቱ ነኝ አይሉም። ብልጥ ከሌላው ይማራል። እኛ የዘውግ ወይም የጎሳ አስተሳሰብ እጅግ ጎጂ እንጂ ፍጹም ጠቃሚ ያለመሆኑና ተወልደን ተዋህደን አንድ እንደመሆናችን መጠን እኔ ኢትዮጵያዊ ነኝ ብለን ራሳችንን ከመግለጥ ይልቅ ጎሳችንን ወይም ብሔረሰባችንን እየጠራን ራሳችንን መግለጥ ስህተት መሆኑን ለመረዳት የግድ ሩዋንዳውያን ባለፉበት የሰዓት መንገድ ውስጥ ማለፍ አለብን ማለት አይደለም። 5ኛ በአንድ ሀገር ውስጥ አገዛዙ ዘውገኛ በሚሆኑበት ጊዜ የራሱን ጎሳ ጥቅም ለማስጠበቅ ሲል ሌሎች ጎሳዎችን እርስ በርስ ለማጋጨት በሚያደርገው ሸፍጥ የተሞላበት ሴራ ሰላምና መረጋጋት ከዚያች ሀገር እንዲጠፋ ያደርጋል። ለምሳሌ ለማስረዳት ያህል እንደምታስታውሱት የደርግ ውድቀት አቅራቢያ ላይ ወያኔና ሻዕቢያ ኦነግን በመጠቀም ወለጋ ላይ አንድ የፈጸሙት ዘግናኝ ግፍ አለ። ያ ዘመቻ ሶስቱን በጥምረት ያደረጉት ዘመቻ ነበር። የፈጸሙትን ግፍ የፈጸሙት በጋራ ነው። እንዲናፈስ ያደረጉት ግን ኦነግ ብቻውን እንደፈጸመው አድርገው ነው። የዚህ ምክንያት ከኢትዮጵያ ብሔረሰብ ከፍተኛውን ቁጥር የሚይዙት አማራና ኦሮሞ በመሆናቸው ወያኔና ሻዕቢያ ስልጣን መያዝ ካለብን እነኚህን ሁለት አብላጫ ቁጥር ያላቸውን ብሔረሰቦች የግድ ማጋጨትና ማናከስ ዘላለማዊ ቁርሾ ውስጥ መክተት ይኖርብናል ብለው በማመናቸው በዚያ ዘመቻ ላይ ወለጋ በአብዛኛው በተባበሩት መንግስታት የተራድኦ ድርጅት ጥበቃ ስር የነበሩት አማሮችን ለቅመው ትምህርት ቤት የመማሪያ ክፍሎች ውስጥ እያጎሩ በከባድ መሳሪያዎች ደብድበው ከፈጇቸው በኋላ አቃጠሏቸው። ኦነግ ብቻውን እንዳደረገውም አስወሩ። ደርግ ከወደቀ በኋላም ይህንን ሴራቸውን ቀጥለውበት በሀገሪቱ የተለያዩ ቦታዎች ኦነግ በአማሮች ላይ ግፍ እንዲፈጽም በማድረግ አማራንና ኦሮሞን በጠላትነት እንዲፈላለጉ አድርገዋል። ይህንን ዘዴ ፋሽስት ጣሊያንም ተጠቅሞበት በ5 ዓመቱ የወረራ ወቅት በእውነተኛ ታሪኮች ላይ ለበቀል የሚያነሳሱ የፈጠራ ወሬዎችን እየደባለቀ በማውራት በአማሮች ላይ ዛሬ ወያኔ ኦሮሚያና ደቡብ ብሎ ከሚጠራው የሀገራችን ክፍሎች ለወሬ የማይመች ዘግናኝ መጠነ ሰፊ ጥቃቶች እንዲፈጸም ማድረጉ ይታወሳል። ዛሬም ወያኔና ሻዕቢያ ለተመሳሳይ እኩይ ሰይጣናዊ ዓላማ የፋሽስት ጣሊያንን የፈጠራ ወሬዎች እያራገቡ ጭምር ዓላማቸው ግቡን እንዲመታ ማድረግ ችለዋል። ኦነግ መጠቀሚያ እንደሆነና ወያኔና ሻዕቢያ ለራሳቸው ጥቅም ሲሉ አጃጅለውት ለራሱና ወክለዋለሁ ለሚለው የኦሮሞ ሕዝብ አጠቃላይ ለሀገሪቱ የማይጠቅም የሞት ወጥመድ ውስጥ እንደከተቱት እስከ ዛሬ ድረስ ሊረዳ ለመቻሉ እጅግ የሚገርመኝ ጉዳይ ነው። 6ኛ ለመዋለ ንዋይ ፍሰት ለኢንቨስትመንት ጸር ስለሆነ እንደምታውቁት መዋለ ንዋይ አፍሳሾች ገንዘባቸውን በአንድ ሀገር ላይ ለማፍሰስ የሚያፈሱበት ሀገር ፍጹም ሰላማዊና የተረጋጋ ሀገር እንዲሆን ይጠብቃሉ። ከዘውገኝነት በመነጨ ችግር አንደኛ ሀገር ህገ ወጥና ግብር ቀረጥ የማይከፍሉ እንደ ኤፈርት ያሉ የጎሳ የቡድን የንግድና የመዋለ ንዋይ ድርጅቶች እንደፈለጉ በሚሆኑበትና በሌሎች ከዘውግ አስተሳሰብ በሚመነጩ ችግሮች በሚታመስ ሀገር ካላበዱ በስተቀር እግራቸውንም አያነሱም። ወያኔ መዋለ ንዋይ አፍሳሾችን ለመሳብ 70% አጠቃላይ ወጫችሁን እኔ እችላችኋለሁ እያለ ብዙ ጥረት ቢያደርግም አጭበርብረው የሀገር ገንዘብ በልተው ከጠፉና ውጤታማ ካልሆኑ ከጥቂት ከቻይናና ከህንድ ከአንዳንድ ከሌሎችም አጭበርባሪ ድርጅቶች በስተቀር ሀገሪቱ ያላት አቅም እምቅ ኃይል ማንንም ሊስብና ሊታመን ያልቻለው በዚህ ችግር ምክንያት ነው። እነኚህ የተጠቀሱት ብቻ አይደሉም። የዘውግ ፖለቲካ ጠንቀኛ ውጤትና ኪሳራው በርካታ ነው። ይህንንም የዘውግ ፖለቲካ የሚያመጣውን ቀውስ ተገነጣጥሎ ከማፈራረስ በመለስ ያለውን ሁሉ በዚህ 25 ዓመታት የወያኔ አገዛዝ በሀገራችን አይተናል፣ አረጋግጠናል። የመገነጣጠሉ ነገርም የዚሁ የዚያ ጎሳ ነጻ አውጪ የሚል ዘውገኛ ድርጅቶች በግልጽ ዓላማቸው ይህ እንደሆነ ግልጽ አድርገዋልና
ግልጽ የሆነ ስጋት እስካለ ድረስ በአሁኑ ሰዓት ኢትዮጵያን እንዳለች ወይም እንደምትኖር ልንቆጥር አንችልም። የዘውግ ፖለቲካ በሰለጠነው ዓለም የተጠላ የተናቀ የተወገዘበት ምክንያት ሀገርንና ሕዝብን ለእንደዚህ አይነቶች ቀውስ ምስቅልቅል የሚዳርግ የስልጣኔ የሰላም ልማት ጸር የዘውገኝነት አስተሳሰቡ ዜጎች ያላድሎና ልዩነት በሰውነታቸውና በችሎታቸው ብቻ መመዘን ማወዳደር አለባቸው ከሚለው ሰብአዊና ዲሞክራሲያዊ የበሰለና የሰለጠነ ፍትሐዊና ትክክለኛ አስተሳሰብ ሰዎችን አውጥቶ ዘርን ማዕከል በማድረግ በተፈጥሯዊ ልዩነትና አድሎውን በሚያስተናግድ ኢዲሞክራሲያዊ ጠባብና ያልበሰለ ያልሰለጠነ የደነቆረ ጎጂ አስተሳሰብ ውስጥ ስለሚከት ስለሆነ ነው በሰለጠነው ምዕራቡ የዓለማችን ክፍል የተጠላው የተወገዘው የተከለከለው እያልኩ ነበር ለአመታት በጽሁፎች ሳስተምር ስመክር ስገስጽ የኖርኩት። በእርግጥ ከዘውገኞቻችን ጥቂት የማይባሉ የተለወጡ ቢሆንም እንዳለመታደል ሆኖ የሚበዙት ግን የሚማሩ የሚለወጡ የሚሰለጥኑ ሆነው ተለውጠው ሰልጥነው ተስተካክለው የሀገራችን ፖለቲካ ሊስተካከል ባይችልም ቅሉ ታዲያ የዘውግ ፖለቲካ እንዲህ አይነት ችግር ካለው እንዴት ያማራ ብለህ አንተም ዘውግን መሰረት ያደረገ የፖለቲካ ድርጅት መመስረት አለበት ዘውገኝነትንም ያጠፋል ትላለህ የሚለው ጥያቄ ወደ መመለስ ስንሸጋገር በቅድሚያ ይህ ያማራ የፖለቲካ ድርጅት የሚመሰረትበት ዓላማ እንደ ሌሎቹ ሀገር መቋቋም ማለት የራሱን በቂና ዘለቀታዊ የተፈጥሮ ሀብት ሪሶርስና ሌሎች ተመሳሳይ መሰረታዊና ወሳኝ ጉዳዮችንና ሁኔታዎችን የግድ የሚጠይቅ ጉዳይ መሆኑን ሳያውቁ ከመጻዊና ነባራዊ ዓለም አቀፋዊ ሁኔታዎች አንጻር ፍጹም አዋጭ አለመሆኑን ሳይረዱ ሀገር መመስረት ማለት ማሳ ማበጀት መስሎ እንደሚሰማቸው በተጨባጭ ግን የትኛውም ቢሆን የኢትዮጵያ ቢገነጠሉ እንደ ሀገር የመቆም አቅምና ምቹ ሁኔታ እንደሌላቸው ፍጹም እንደማያውቁትና መረዳት እንደማይችሉት የታወሩ ዘውገኛ ድርጅቶች በዚህ የደነቆረ የጎጥ አስተሳሰብ ታንቆ የመገንጠልን ዓላማ አንግበው የሚንቀሳቀስ ዕውርና ደንቆሮ ዘውገኛ ድርጅት ሳይሆን መግቢያዬ ላይ እንደገለጽኩት የሀገራችንን የፖለቲካ ከዘውግ ከኋላ ቀሩ የዘውግ አስተሳሰብ አውጥቶ እንደ ምዕራባውያን ሀገራት የሰለጠነና ከዘውግ ነጻ የሆነ የፖለቲካ ምህዳር በመፍጠር ፍጹም መስፍነ ህዝባዊት ዲሞክራሲያዊት ኢትዮጵያን እውን ማድረግና ዓላማ አድርጎ የሚንቀሳቀስ በመሆኑ ከላይ የዘረዘርኳቸው የዘውግ ችግሮች የሚያነሱትም የሚሰጉበትም አይሆንም። በዚህም ላይ ድርጅቱ የሚያቅፈው አማራና በከፊል የአማራ ደም ያለባቸውን ብቻ ሳይሆን በንቃተ ህሊናቸው ማደግ ከመማር መሰልጠናቸው ከማስተዋላቸው የተነሳ ኋላ ቀሩንና ያልሰለጠነውን ጎጅነቱን ተናግሮ የማያበቃለትን የዘውግ አስተሳሰብ ንቀውና ጠልተው ዜጎችን በሰውነታቸው ብቻ እኩል በመመልከት ሀገር አቀፍ የአንድነትና የእኩልነት አስተሳሰብ የያዙ የሚያቀነቅኑትን ሁሉንም ኢትዮጵያውያን በመሆኑ ከዘውገኝነት ተፈጥሯዊ ባህሪ የሚመነጩ ችግሮች በሙሉ ይህንን ድርጅት የሚያሰጉት አይሆንም። ድርጅቱ በአማራ ስም የሚመሰረትበት ምክንያቶች አንደኛ እንደምታውቁት በሀገራችን በኢትዮጵያ አንድ ዘልማዳዊ አስተሳሰብ አለ። ሁሉም ብሔረሰብ በዘውግ አስተሳሰብ ታጥሮ ጎጥጎጡን ሲያስብ ኢትዮጵያን የአማራ አድርጎ የማሰብ አማራ ይጨነቅላቴ ማለት አንድ ሰው የኢትዮጵያ ነገር ከከነከነው አማራ ነህ እንዴ? የአንድነት አስተሳሰብ ካንጸባረቀ አሁንም አማራ ነህ እንዴ? የታሪክ ማንነት የቅርስ ጉዳይ ካሳሰበው አማራ ነህ እንዴ ይባላል። በአጠቃላይ የኢትዮጵያ ጉዳይ ለአማራው የተተወ ነው። ይሄ ከሆነና ከታመነበት ዘንዳ አማራ ኃላፊነቱን በይፋ ተቀብሎ የቀደመ ልማዱን ብቃቱን ችሎታውን ተቆርቋሪነቱን አሳቢነቱን የኃላፊነት ስሜቱን ባላደራነቱን ወዘተርፈ ተጠቅሞ ይህንን ችግር የመቅረፍ ጉዳይ ቢሰራበት ውጤት ሊገኝ ይችላል ከሚል ቀና አስተሳሰብ ሲሆን ሁለተኛ ያሉት የአንድነት ወይም አገር አቀፍ የፖለቲካ ድርጅቶች በወያኔና አጋሮቹ ለዘመናት በአማራ ሕዝብ ላይ እየተፈጸመ ያለውን ሰፊና እጅግ አደገኛ የዘር ማጥፋትና ማጽዳት በሰው ልጆች ላይ የሚፈጸም የመጨረሻ ወንጀል በግልጽ በይፋ እያወገዙትና የሚገባውን ትኩረት ሰጥተው እየታገሉ ባለመሆኑ የዚህች ሀገር ባለውለታ ሕዝብ የአማራ ህልውና እጅግ አሳሳቢ ደረጃ ላይ በመድረሱ ለዚህ ሰይጣናዊ የጥፋት ተልዕኮ በቂ ትኩረት ሰጥቶ አደጋውን የሚቀለብስ ኃይል በማስፈለጉ ሶስተኛ ያሉት የአንድነት ወይም የአገር አቀፍ የፖለቲካ ድርጅቶች ጎጂውንና ኋላ ቀሩን የዘውግ ፖለቲካን የምንቃወም የምናወግዝ ነን እያሉ መልሰው ደግሞ ከእነኚሁ የዘውግ ድርጅቶች ጋር ጥምረት፣ ትብብር፣ ቅንጅት፣ ግንባር እየፈጠሩ በዚህች ሀገር ዘውገኝነት ጎጂ መሆኑን ታውቆ ሊከስም የሚችልበትን ዘመን እያራዘሙትና ለመርሆቻቸውና ለርዕዮተ ዓለማቸው ታማኝና ጽኑ ሆነው ባለመገኘታቸው
ይህንን ስል ከዘውግ ድርጅቶች ጋር ምንም አይነት ግንኙነት መፈጠር የለበትም አይደለም እያልኩ ያለሁት። ዘውገኞቹን ግንዛቤያቸው እንዲያድግ፣ አስተሳሰባቸው እንዲበስልና ከዘውገኝነት እንዲወጡ መሰራት ይኖርበታል። ነገር ግን ዘውገኞቹ ዘውገኝነት የማይጠቅምና ጎጂ መሆኑን ተረድተው ከስያሜያቸው ጀምሮ ይህንን አስተሳሰብ ሳይተውና ውጤቱ ውህደት ሆኖ በአዲስ ስያሜ ሊወጣ የማይቻልበትን ድርድርም ሆነ ውይይትን አድርጎ ጥምረትን፣ ንቅናቄን፣ ቅንጅትን፣ ግንባርን ከዘውግ ድርጅቶች ጋር መፍጠር ፍጹም ስህተትና ዘውገኝነትንም ማበረታታትና መደገፍ በመሆኑ የጥምረትን፣ የግንባርን፣ የቅንጅትን፣ የትብብርንም ሆነ የንቅናቄን ግንኙነቶችን ከዘውግ ድርጅቶች ጋር ማድረግ ፍጹም ተገቢ አይደለም። አራተኛ፣ ሰፍኖ ባለው ጠባብ የዘውግ ወይም ጎሳ ተኮር ፖለቲካ ምክንያት ዘውገኞቹ ወያኔና አጋሮቹ ለአማራው ባላቸው ፍጹም አግባብ ያልሆነ ጥላቻ የአማራን አሻራ ከሀገራችን ታሪክና ስልጣኔ ለማጥፋት ሲሉ በሚሰሩት ፍጹም ኃላፊነት የጎደለው የጥፋት ተግባር የአማራ ትሩፋትና የሀገሪቱ ሀብት ማንነት ታሪክ ደብዛው እንዲጠፋ እየተደረገና ሀገሪቱ ታሪክ ማንነት ቅርስ ስልጣኔ አልባ የሆነች በመሆኑ ይህ ሰይጣናዊ ዘመቻ ያጠፋቸውን እሴቶች ጠፍተው ሳይቀሩ የሀገርና የኢትዮጵያ ሕዝብ ሀብት ናቸውና የኢትዮጵያ ሕዝብ የቀጥታም ይሁን የተዘዋዋሪ አስተዋጽኦ አለባቸውና ነፍስ እንዲዘሩ የማድረግ ስራ መሰራቱ አስፈላጊ በመሆኑና በመሳሰሉት ምክንያቶች ነው። ስያሜ የዚህ የፖለቲካ ድርጅት ስም ጃንቶ ሀራ እንዲባል ሀሳብ አቀርባለሁ። ቃሉ ከአማራና ከኢትዮጵያ ማንነት ታሪክ ጋር የተሳሰረ ቅድመ ታሪክ የነበሩ የጥንታዊ ቃላት ጥምረት ነው። ጃን ማለት ታላቅ ማለት ነው። ጃን ሆይ ታላቅ ወይም ንጉስ ሆይ፣ ጃን ሜዳ ታላቅ ሜዳ፣ ጃን ተከል ታላቅ ሰው ወይም ንጉስ የተከሉት እንዲሉ። ቶ ደግሞ የእግዚአብሔር ስም ነው። የአማሮች ወላጆች እንደሆኑ የሚነገርላቸው የመጀመሪያዎቹ አፍሪካውያን የግብጽ በኋላም የኢትዮጵያ መስራችና አቅኚ ጥቁር ኩሻዊ ሕዝብ በጥንት ዘመን ይህችን ምድር ኢትዮጵያን ቶ ኔቶር የእግዚአብሔር ሀገር ሲል ይጠራት ነበር። ዛሬ አማሮች ሴማዊ ማንነት ሊኖራቸው የቻለው በአንዳንዶቹ ሳባውያን በመባል የሚጠሩት ውህዳን ከደቡብ አረብ ተሻግረው ስለተዋሃዳቸው ነው። ሀራ ማለት ሕዝብ ማለት ነው። አምሃራ አም ነጻ ሀራ ሕዝብ ነጻ የሆነው ወይም ነጻነት ያለው ሕዝብ እንደመሆኑ በአጠቃላይ ጃንቶ ሀራ የሚለው ቃል ታላቅ የእግዚአብሔር ሕዝብ የሚል ማንነቱን ታሪኩን የሚገልጽ ትርጉም የያዘ ጥንታዊ ቃል ነው። በመሆኑም ኢትዮጵያን ከጎጅና ኋላ ቀር የዘውግ ፖለቲካ አውጥቶ እንደ ምዕራባውያን ሁሉ ካድሎ ነጻ የሆነ ሰብአዊነት ብቻ ማዕከሉ ያደረገ ከዘውግ ነጻ የሆነ የሰለጠነና ትክክለኛ ፖለቲካ ለማሸጋገር የዘውግ ፖለቲካ የፈጠራቸውን ሌሎች ችግሮችን አስወግዶ ሁሉም ዜጋ በእኩልነት የሚስተናገድባት ሕዝብ የስልጣን ባለቤት የሚሆንባት በመረጠው ይሁንታ በሰጠው አካል ብቻ የሚተዳደርባት ሀገር አድርጎ ኢትዮጵያን ፍጹም መስፍነ ሕዝባዊት ወይም ዲሞክራሲያዊት ለማድረግ የሚቋቋመው የፖለቲካ ድርጅት ጃንቶ ሀራ ይባላል ማለት ነው። ይህ ድርጅት ይህንን ግቡን እንዳሳካ ህልውናው የሚያከትም ይሆናል። ማን ያቋቁመው? እንዴት ለሚለው የሚቋቋመውን ድርጅት ከጠለፋ ለመጠበቅ ሲባል የመመስረቱን የቤት ስራ እስካሁን ማንነታቸውን በህዝብ ዘንድ በሚገባ ለሚታወቁ እንደ ጸረ ወያኔ አንድነት ኃይሎች ብንሰጠው መልካም ይመስለኛል። እንዲያው አንዱን ጠቁመን ካላችሁኝ ሞረሽ ወገኔን እጠቁማለሁ። ሞረሾች ከመሰሎቻቸው ጋር በመሆን በአጭር ጊዜ ውስጥ ይህንን ድርጅት በተሳካ ሁኔታ እንዲመሰረትና ወደ ትግሉ ሜዳ እንዲገባ እንደሚያደርጉት ተስፋ አድርጋለሁ። ጃንቶ ሀራ የት ሆኖ ይታገላል ካላችሁኝ አሁን ባለው ሁኔታ ይህ ጉዳይ የሚያሳስብ አይደለም። እዚሁ ሀገራችን ውስጥ ህዝባችን የደረሰበትን መነቃቃት በመጠቀም በግልጽና በህቡ ታግሎ ለድል ይበቃል። ሁሉንም አይነት የትግል ስልት ይጠቀማል። ይህ ማለት ግን ችግሮቻችን በድርድር ለመፍታት በሚል ከወያኔ ጋር ለመደራደር ይቀመጣል ማለት አይደለም። ወያኔ ያሰጠነን የሀገራችንን ብሔራዊ ጥቅሞች ለማስጠበቅ ሲባል ወያኔ በህዝብ ሳይመረጥ ህዝባዊ ሁንታን ሳያገኝ በኃይል ስልጣን እንደጨበጠ የግድ በኃይል መወገድ ይኖርበታልና በምንም ተአምር ቢሆን ጃንቶ ሀራ ከወያኔ ጋር ለድርድር አይቀመጥም። ለወያኔ መንግስትነትም እውቅና አይሰጥም። በመጨረሻም እገሌ ከገሌ ሳይባል ምሁር፣ ዜጋ፣ ወንድ፣ ሴት፣ ወጣት፣ ሽማግሌ፣ ገጠሬ፣ ከተሜ፣ ተማሪ፣ ሰራተኛ ወዘተርፈ ሳይባል አሁን ላይ በሌሎች የፖለቲካ ድርጅቶች ውስጥ ሆናችሁ እየታገላችሁ ያላችሁትን ሁሉ ጨምሮ ይህንን የተቀደሰ ዓላማ የምትጋሩ ኢትዮጵያውያን ሁሉ ጃንቶ ሀራን ትቀላቀሉ ዘንድ በታላቅ አክብሮት ተጋብዛችኋል። ሁሉም ለወሳኙ ትግል ራሱን ያዘጋጅ። ድል ለኢትዮጵያ ሕዝብ።
ኢትዮጵያ ለዘላለም ትኑር ሲሉ ሰዓሊ አምሳሉ ገብረ ኪዳን አርጋው ጽሑፋቸውን ይደመድማሉ። እናመሰግናለን ሰዓሊ አምሳሉ ገብረ ኪዳን። እስካሁን ያዳመጣችሁት የአማራ ድምፅ ራዲዮ ፕሮግራምን ነበር። ለማስታወስ ያህል የአማራ ድምፅ ራዲዮ ዘወትር ሰኞ፣ ረቡዕና ቅዳሜ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት እስከ ምሽቱ 3 ሰዓት በ19 ሜትር ባንድ ወይም በ15360 ኪሎ ሄርዝ ፕሮግራሙን እንደሚያስተላልፍ እየገለጽን ለዛሬው በዚሁ እንሰናበታለን።